ዛሬ እንግዲህ ቤተሰብ በብሩክ ቤት ነው። ዛሬም ሀሚን እንግዲህ አግቷት የሆነ ቦታ ወስደዋታል። ሀሚዬ አሁንም አልተረጋጋችም። አሁንም ብስጭት ላይ ናት። አሁንም ተናዳለች። እኔ እንጃ አላውቅም። እህቶቼ ፍላጎቷ መሄድ ነው። ደስተኛም አይደለች። እንግዲህ ከነገ ዛሬ ማየት ነው። ብሩክ የተቻለውን ያህል እየለመነ ነው። የተቻለውን ያህል እንትን እያላት ነው፣ እያባበላት ነው። እውነት ያሳዝናል። ሀይሚዬ ተረጋጊ። ግፍም አለው የወንድ ልጅ ጥሩ አይደለም። እውነት በቃ ይቅርታ አድርጊለት እንዴ! ጾም ነው በዛ ላይ። እኔ ጎቶቼ ይቅርታ አድርጉልኝ። እኛ ሙስሊም ፈጣሪያችንን ካልፈራ፣ ክርስቲያንም በሃይማኖቱ ፈጣሪውን ካልፈራ የእኛ መጾም ምንድን ነው? የእኛ ጥሩ ነገር ምናችን ነው? እኛ እኮ ለሰው ብለን ሳይሆን ለፈጣሪ ብለን ለምን ነው ጥሩ ነገር የማናረገው? ሀሚዬ ይቅርታ ትልቅ ነገር ነው። አንድ እድል ስጩ፣ አንድ እድል ስጩ። ሁሉን ነገር ይንገርሽ። ብሩኬ ደግሞ እዚህ ጋር ወንድሜ ሁሉን ነገር ንገራት፣ ግልጽ አርግላት። አፈቅርሻለሁ በላት። እሱን ቃል ነው የምትፈልገው። እኔ ምን አፉ ላይ እንደተሳሰረ ወይስ ዶክተር አስጠንቅቆሃል? ይሄን ቃል እንዳትናገር ምን ይባላል? ያስፈራራ ሰው አለ እንዴ? እህቶች አንድ ወር ተዋውቀው እኮ አፈቅርሻለሁ ይላሉ። ወዲያው ተገናኝተው አፈቅርሻለሁ ይላሉ። እሱ 2 ዓመት ሙሉ እንደ ይቺ ልጅ እኮ እንደዛ አላላትም። በዛ ላይ ሌላ ሴት ጋር ሲጃጃል እህቶች ምን ብላ የኔ ይሆናል ለወደፊት ባሌ ብላ ምን ብለው ትመነው? እምነቷን እኮ አጉሏል። ብሩኬ ቁጭ አርገህ እንዳስቀረሃት ብሩኬ ብሯ ቢከስር ዛሬ ብታስቀራት የሌላ ጊዜ ልትሄድ ትችላለች። በዚሁ ከቀጠልክ እውነቴን ነው ባህሪ አንተውን ተረጋግተህ በቃ ሁሉን ነገር አስረዳት። ይቺ ደግሞ የዝንብ ማረፊያ ዶርዜ ማለት ነው፣ አምሳለ ተብዬዋ ስሙ። እሷን ደግሞ አንጥተ ሚዲያ ላይ በግልጽ አማርኛ በፊት ለፊቷ ብሎክ ቁጥሯ 0 ብሎክ አርግ፣ ከህይወት ውጭ ሊበቃይ ብለ እሷንም ፍፄንም አስጠንቅቀ ከዛ በኋላ ነው ሀሚክ ግልጽ የሚሆንላት የምትቀርባት። አሁን እኮ ገና ነው ብሩክ እንደዚህ በማባበል አሁን ምን እኔ እንጃ። መቼም ይቅርታ በዚህ ከቀጠለ ቤቱ ጭራሽ ወስድሻለሁ ብሎ አልገባም ብላለች። ቶች አልገባም እንደው ሙምኪን ኤፍሬም ጋር ሆነ ብሩኬ ኤፍሬም ለምኗት አብርሽን ይዘህ እንደው እሺ ካለች በዚህ ከቀጠለች እህቶች የቤቱ አትገባ መልሶ አይቀጥሉም። በጣም አልተመለሰችም፣ አልተረጋጋችም። ሀሚዬ ይቅርታ ትልቅላል። ይቅር በይ እንዲስተካከል አንድ እድል ስጩ። እውነቴ ነው፣ አንድ እድል ስጩ። 1-2 ወር እኮ ታይዋለሽ። እውነት አሳዘኝ። በጣም ሰልችቶታል፣ ደክሞታል። ግን አለማጣት እሷል እኔ እኮ ወድሻለሁ፣ እኔ እኮ አላሳዝንሽም ወይ ሲላት ምንም አልመሰላትም። ሄዶ ምን ሆነሽ ነው? ምን አርጌሽ ነው የተቀየርሽው ሲላት ምን አርጌሽ ነው አትበል ብሩኪ፣ አይባልም። አስቀይማታል። ድብን አርጋ ያላረካን ነገር የለም እንዴ። በለዋ ላይ እየመጡ አይደል እንዴ አፋቸው ግማ። ትዝ ይላችኋል? ያቺ እርጉዝ ተብዬው አዩ እኔ እኮ ያለኝ አንቺ ለስራ ነው የፈለገሽ፣ ፕራይቬቱ ከኔ ጋር ነው፣ በተደብቆ ይመጣል፣ በውስጥ ያወራኛል። ይሄ ለሀሚ እኮ ስብራት ነው። ብሩ ምን አርግሽ ነው ይላል እንዴ? አንተ ኦዲንሱ ምክር አሰማም ወይስ ምንድን ነው? ይሄን በል ትናንት እንኳ እህቶች የመከሩ በቂ ነው። ሲቀጥል ደግሞ ያልበቃ ብሎ ይችን ሀሚ እኮ የአዩን እኮ ነገር ትታች ላይ አብረሃ ልኖር ነበር። ይችን ዙባል አንጥተህ ነው ሌላ ችግር የፈጠርከው። ይቺ ደግሞ ለሱ ስሜት ለአንተ ስሜት ለአንቺ ስሜት የለሽም፣ ይሄ አይገባውም። ምን ፊቷ ያኔ አንድ መልስ አልመለስክም። እንደ ዘገምተኛ ተገትረህ ነው ስታዳምጥ ነበር። ይሄ ደግሞ ለእሷ ሞቷ ነው። በጣም አስቀይመሃታል። ምን አርጌ ነው አትበል ብሩኬ። ወይኔ ጉዴ! ካሜራ ላይ ከማስመሰል ከካሜራ ጀርባ ሁሉ ነገር ንገራል። ትናንት ሌላ ነው ያወራው፣ ዛሬ ሌላ ይቀባጠራ ቪዲዮ ላይ። እኛ እኮ ግራ ገባል። ምን አርጌ ነው? በደንብ አትብን አርገሃል። ሀሚ እኮ ታውቃታለህ፣ ሩሩ ናት፣ ቶሎ ትመለሳለች። በጣም ስላስቀየምካት ነው። ስንቴ ነው ሐኪም ቤት የገባችሁ በአንተ ሴቶች? ረሳኸው እንዴ? ሀሚ እህቶቼ፣ ሀሚ በጣም ተናዳለች። እንግዲህ አናቅም፣ ነገ በእሷ ቤት ነው ወይ ኤፍሬም ቤት ናት፣ ወይ ቅርታውን ተቀብላለች ወይ አትተቀበለች። እቤቱ አትሄድ እምቢ ብለዋለች፣ አትሄድለትም። ያ ቤት በገባይ ቁጥር እህቶች ያረጉት ሁላ ጭንቅላቷ እየመጣባት ነው። የማይረሳ ሰው ደግሞ ችግር ነው።
አንዳንዱ ሴት አሁን የሚወዱት ልጅ አይጡት እንጂ ሌላ ቦታ አይሰጡትም። ሀሚ ደግሞ እንደዛ አይነት ሴቶች አይደለች። እውነቴን ነው። ብሩኬ እንግዳውን ያለብህ ምንድን ነው? ወይ ቤቱን ቀይር። የራስህ ቤት ከሆነ አናቅም፣ ግልጽ አልሆነልንም። ሰው የሚለ የራሱ ቤት ነው። የራሱ ከሆነ አከራዩ ሙሉ አከራይና ሌላ ቦታ ከዛ አካባቢ ያርቃል። ውጣ፣ ሰርፕራይዝ አድርጋል ሌላ ቤት ተከራይታችሁ። እውነቴን ነው። እንደምንም ብለህ የሆነ ወይ ቀለበት ቢታሰር አሁን እኮ ወንዶቹም እናፈቅርሻለን የሚሉት በቃ አንተ ፍቅርን ስላልገለጽክ ነው ብሩኬ። ሴቶቹም ለዛ ነው እንዴ። አንተ እስከ መቼ ጠይብ? ይሄ አንተ ትዳር ፈርተሃል። እንደዛ አይደለም። ቀለበት ስላረክ አግባት አይደለም። ሽማግሌ ስለላክ አግባት አይደለም። ካረክላት ይፋ ካረክ እየተመካከራችሁ፣ አሚ ደግሞ እንደ ሌላው ሴት አይደለም፣ ጀግና ናት። እየተመካከራችሁ አስተካክላችሁ ከዛ በኋላ ሰርጋችሁ ልክ እንደ ወንድሞች እስከ 5 ዓመት 4 ዓመት ፍቅራቸውን ገልጸው ቀለበት አድርገው እየኖሩ አይደል? አንዱ አገባ አንዱም ሊያገባ ነው። እንደዛ አርግ እንዴ። ሴት ልጅ እኮ ናብሩ ይሰማታል። አንተ ጠይ እንደ ዝም ባልኩ ቁጥርም አይሆንም። ነገም ጥላት ትሄዳለህ፣ እርግጠኛ ነኝ። እንዴ ኧረ በውስጥ የሚመክረው ሰው የለም እንዴ? እና ገና ናት እውነት እህቶች። በዚህ አይነት እኔ አላቅም። ሀሚ ገና አልተረጋጋችም። ተናዳለች፣ አልቅሳለች። በረራው እንትን ስላለ ተበሳይታለች። እንግዲህ የተከራየው ለአንድ ወር ነው ብሏል። እንዴት እንደው አላቅም። ብቻ ግራ ያጋባል። ምን እየተካሄደ እንደው የሚያስጠላ ነገር ነው እያየን ያለ ነው። ፈጣሪ ይርዳቸው፣ በመሀላቸው ሸይጣንን ያንሳላቸው። እህቶቼ የሀሚና የብሩኬ ነገር በጣም ከባድ ነው። በጣም እንጃ። በጣም እንደዚህ እየተዋደዱ ምቀኛን በዝቶባቸዋል። ፈጣሪ ይዝላቸው። ሀቢዬም እንደዚህ እየሆነልሽ ወደ ራስሽ ተመለሺ። ነት ወደ ራስሽ እንዲህ አታር ግልጽ አንዴ አሁን ቀርተሻል። እንዲህ የት ሀገር